ሰላም ነው አባንት ይነ ገርል ፍሬንድ አለውና ቦምባስቲክ ሳይድ አይ ምንድነው? ቀደም እዛ ጋር ሾፍኩና ጀዋልን አልቀበል ብዬ ፍሬንድ አለው አልኩሽ እኮ ማዬ። እንዴት ነው ነገሩ? ገርል ፍሬንድ አለው። እስቲ ጻጥባል እንዴ አንተ እኮ በጣም ተመቸኝ። አለባበስ ነው ጸደይ ነው። እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳም ካልበላንም እንዴ ይበላል። እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትናንትና እቀጣለሁ ብዬ አንተ ሳሰብረው ተሰበረ ልጁ። እኔ ችሎታዬንና ኢንተለጀንሴን ተጠቅሜ የሴደው ነገር ሰብራለሁ ስል your lack of intelligence broke your own leg. How this is preposterous. We are still going to be fighting no matter what happens. ወይኔ ገለበጣለች እንጂ እናንተ እዛ ኬጅ ውስጥ አንገናኝ አንቀርም። ሰላም እንዴት ናችሁ? ይትበነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማኑ ሁሉ ፒስ ነኝ። በጣም ድረን ሁላችሁ በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ እንዴት አፈላሽ በዚህ ሰዓት ካልፈለግቱ አራምጪው ተገኝቶ ነው ቡና መጥፌ ካስራል ሆነት ቶሚ ሀቦ አራይ ምንድነው በህልም ያወራው አልሄድም በእናትህ እዚህ ጋር ቀጥሮልኛል እኮ እንዴ አልሄድም በእናትህ ማናት ወዶ አንተ ስልኬን ወደዛ ስትወርቅ እንዳጥለው ምን ያጠጣሽ ዳይ በዚህ ምሽት ለካ ቡና ያጠጣችል ሰይፈ ነው ወደ ላይኛው ይደሃል። በቃ እጂ የምን ደንበኛው እንደሆነች ኮሜንት ላይ ጻፉልኝ። አመል አይፈታ እስኪ ዝም ብለህ ከምትቆለት ለምን አታግዘኝ? ምን ላግዝሽ? ይኸው ጎመኑ ቀንጥስ ምን ያቀነጣጠስ ቃማ አይ ዛሬ ይቅርብኝ አልቅርም። እርፍ ሲጀምር ጎመኑን እንዴት ነው እንደዚህ የሚቀነጥሰው? እኔ ሰሞኑን ደግሞ ምን እንደነካኝ አላውቅም። ቆንጆ ሴት ሳይ አፍቅር በልበል አይዞ በርታ ምናምን እያለኝ ነው። በቃ ላፈቅር ነው ማፍቀርም አለብኝ። እኔ በቃ ያየው አፍቅራት አይደል ዙሬ በቃ ቆንጆ ካየው አፈቅራታለሁ። ከ5 ደቂቃ በኋላ ሌላ ሳይ እሷንም አፈቅራለሁ። በቃ ተዋ። ስለዚህ አሁን እኔ ባሰብኩት መሰረት አሁን እንደዚህ ያንንም ይሄንም ማፈቅረው ሚስት ስላለኝ ነው። ስለዚህ በቃ እኔ አሁን ማግባት እፈልጋለሁ። ወንጀት ያልሻለሽ ዙሮ በቤቴ ወክ አድርጊ። ያው በኮሜንቱ ቢቀመጥ ፈቶ አይከፋም። እየት ታርገ ዙሮ እንግባባ እንጂ ያልተዛለቁም። በቃ አሁን ወዲስ በቆንጆ በታይ ነው አጆነበት የምናገረው። አሁን የሷ ፍቅር ልቤ ላይ ስላለ ስወጣ ደግሞ እንዲቱን ሳይ በቃ እነሽሮ እንደዚህ ተከተክ እያልኩ ነው። እንዴት ተዋ አልበዛም እንዴ? ሆድ ባሱ አይቷል ቆንጆ እያየ ጀለስ። ኧረ እንደው አንድ ለበርሄ የምትሆኝ ሚስት ትጠፊያለሽ። ጉድ ተሰራው። አልሚዬ እንኳን ደስ አለሽ። ስናፕ ማረግለት ልጅ እዚያ ያላገኘሁት መሰለሽ። ምን አባታ ፈጣለ አሁን ስናፕ ማረግልሽ ቆይ ላናግረና እደውልልሻለሁ። አንተ ምን አባሽ ኮረመማል? ምን አባ ቀብረን አልነበር እንዴ እስከ ዛሬ ስትጀናጀን? ወይኔ እኔ አላቅሽም። የት ነው ማለት ነው? ካቴ ላክልኝ ፎቶ አለ እንዳላሳያው እኔ ኧረ እኔ እንዳንቺ አይነት አሮጊት አልጀነጅንም። ዋው ድፍረት! ኧረ እኔ ለእነሱ ተሸማቀቅኩ። ሊጣሉ ነው የዛ ከሸከሸችው። ወይኔ ቀለሟ! ኧረ ተው እንደዚህ ለፍተው ላይክ አድርጉላቸው በእናት ኮንፊደንሳቸው እኮ ነው እንደዚህ የሚያስጨበጭበው። እንቧ የሚቀድማት ሴት፣ በልቧ ያለውን ሁሉ መናገር የማትችል ሴት፣ የዋህና አዛኝ ሩሩ ናቸው። ግን በጣም በብዙ ነገር የተጎዱ ናቸው፣ ያዘኑ ናቸው፣ በሰዎች ብዙ በደል የደረሰባቸው ናቸው። እውነት ውሸት? እስቲ መልሱ ሴቶች፣ እውነት ነው ውሸት ነው? ኮሜንት ላይ ስለራሴ ማካወራው እኔ ነኝ አልቃሻው። አጋዤ ሁሌ ቤት ስገባ እንዴት አድርጋ ቤት እንደምጠብቀኝ ቪዲዮ ላሳያችሁ። እሺ ሜሮን አዱ ሃይ ገንዳና መጣሽ
አጋዥሽ ናት። አንቺንም እንደዚህ የሚያሳርፍ ባል ይስጥሽ። ልጆቿን ይዛ አይደለ? በቃ ፎሎወሮቼ ይመኙልሻል መልካም ባል። አሁን ዛሬ እኔ ደግሞ ያየሁት ቪዲዮ ዳሎል ኢንተርቴይንመንት አጋዤ ብሬን ይዛ ጠፋች ከቤት ቁልፉ ጋር አለ። እንደዚህ አይነት ደግሞ መልካም አጋዦች ደግሞ አሉ። ያጋጥምህ ነው በቃ ሁሉም ነገር አሪፍ የሚሆነው ሲያጋጥምህ ነው ህይወት ላይ። በተለይ ሰዎችን ልጅህን አምናቸው ሰጣቸው ሂደህ ተንከባክበው ምናምን ሲጠብቁ በቃ የመልካምነታቸውን ጥግ ነው የሚናገረው። እሱ ምን ይባላል ይሄ? እንታስኪ ሲሊንደሩን ሰካው ከሰለለው ምን የት የተለመደች ናት እቺ። በቃ ከነ ሲሊንደሩ ቤት ውስጥ ዘግታ ታነዳለች። ጥሬ ስጋ አምሮኛል፣ ብር የለኝም ደግሞ ያለው ይመስላል። እንዴት እንደምቀበለው ነው ያውቃለሁ። አንተ ምን እየሆንክ ነው? ወሌ ይባላለሁ። እንተዋወቅ። ለመተዋወቅ ካሽ አስቀምጡ። ካሽ ምን የሚሉት ታሪክ ነው? ካሽ ይሄን ጉድማ ማየት አለብኝ አይደለ? አለብህ። አይበቃም። ሰላም እባላለሁ። ወሌ ይባላለሁ። እዚህ ሰፈር ነው የምትኖሪው? የት እንደምኖር ማወቅ ከፈለጉ ካሽ አስቀምጡ። ካሽ እታች ሰፈር ነው የምኖረው። አንተስ? እንዴ ታች ሰፈር ነው የምትኖሪው? እኔም እኮ እዛ ነኝ። ስልክሽን ስጭኛ ታዲያ። ስልክ ቁጥሬ መውሰድ ከፈለጉ በዛ ያለ ካሽ አስቀምጡ። ካሽ ተአምር እኮ ነው። ካሽ በዛ ያለ በቂን ይዣለሁ። አሁን ስልክሽን ስጭኝ። 10 ብር ሳይቀር አንጠፍጥፋ ነው የተቀበለችው። አንተ ምንድነው የተፈጠረው? ምንድነው ያደረገች? ብሬን ወሰደችው እኮ። በስታይልና በዘመናዊ መንገድ እኮ ነው የዘረፈች። በቃ ሄዳለች። አሁን ተው። ምን አይነት ስታይልና ዘመናዊ መንገድ ነው አሁን ይሄ? እኮ እንደዚህ አይነት ድራማዎች ሳይ በቃ አንተ ኢፈርት ያልተደረገበት የሆነ የኢቲቪ ድራማ ምናምን እያየሁኝ ነው ይመስለኝ። ባሌ ከመውለዳችን በፊት እሺ ስጦታ ያመጣልሽ ነበረ ፍቅር በፍቅር። እሺ ከወለዳችሁ በኋላስ እንዴት ነው የሚሆነው? ከወለድን በኋላ ወደ ልጁ ሁሉም ስጦታና አቴንሽን ወደ ልጁ ነው። በቃ አዘንኩልሽ ላንቺ። ቶ ብራዘር ታርጉ ቶ በና ቶ ለቤት አንዴ ቶ አራኬድ ቶ እንደሚ በእናትህ ትክለኝ ቶ ብራዘር መጥፎ ስላትታ ቶ በእናትህ ቶ ምን አይነት ፕራንክ ነው? ብራዘር በእናትህ ትክለኝ ቶ ብራዘር በእናትህ መኖር ፈልጋለሁ። አብሮ ወደቀ እኮ። እሺ ተማሪዎች ትላንት ስለምን እንደተማረ ነው የሚያስታውሳለ? ምን እያረክ ነው ቤቢ? አንተኛው ፊት ራሱ አልተመቸኝ። ምንድነው እንደ ሌባ የሚያደርገኝ? ትላንትናውን ስለ ኤችአይቪ ኤድስ ነው የተማርነው። ኤችአይቪ ኤድስ በምን እንደሚተላለፈው በቀጥታ ስርጭት ይተላልፋል በቲቪ አልፎ አልፎ ደግሞ በሬዲዮ ማለት እንዴት ነው? በሬዲዮና በቴሌቪዥን ማለት እንዴት ነው የሚተላለፈው? ያው ይተላልፋል እኮ ዋናው ልብ ነው። በመስኮት ነው በምን ተመረህ ነው? በቲቪ ይተላለፋል አላለም? ምን ቻናል ላይ ነው? በእናትህ ለየው እስቲ። አረ ወንድሜ አለ ወንድሜ፣ ምን እያረክ ነው? ምን እየሰራ መኪናው ላይ ምን እያረክ ምን እያረክ ነው? መኪናው ላይ ማታ አቁማችሁ ሄዳችሁ እናንተ ናችሁ እንዴ? አዎ ማታ እንዳቁማችሁ ተሰቅዬ እዚህ ነው ያደርኩት። እዚሁ ነው መኪናው ላይ የኛ መኪና ላይ አዎ እየጠበቀላችሁ። አይ ለሊት ቃጭናችሁ ልትወጡ እንደሆነና እኛ ጫኝና ወራጆች እንዳንሰራ ልታረጉ እንደሆነ ስለው እና እንጀነስ ምን አገባና እኛንም እንሰራው እናት ለኛ እኛንም እንሰራው። አሁን አንተ ምንድነው እኔ ነኝ እቃው ማውረደው መጭነው ነው እያልክ ያለው? ምን እንዴት ስልክ ነው ጀሞን አሰልፈዋለሁ እንዳለ ደውልልኝ ምን ፍላጎት ነው? እኛና እናንተ ከተስማማን ነገሩን መቅረፍ እንችላለን። እሺ 5 ይፈልጋሉ። ለሊት ሙሉ ብርድ ሲመታኝ ያደርኩት 5000 ብር
እቃው ማለት 2500 አይወርድም። አይደለም ጓደኛ ጋር ትራምፕ ጋር ለምን አትደውል? ወንድ ኮንካስ ደውለኛ እስቲ ደውለኛ ደውለኛ ናስቲ እንዳውርድ ነው ያዝ እንዳውርድ ይሳል አስቢ ናታኪ ሰላም ሳብርን ከፍላ ስለሆነ ለሷል ያው በቃ ከነጀሞ ይመጣልሃል። አሁን ሳንታ ስለቱ ጠቅ ነው ውበቷ 2000ንም ጠቅ ነው የሚያረግሽ። እቃ ለማውረድ ውጪ ቁጭ ብሎ አደረ። ዋው እውነቱም እንግዲህ ሰርቶ የማደር ፍላጎት ነው። እህቴ ቂቤ ልትቀባይ ሞከረች። እንግዲህ ወይ ሳሩ ምንድነው? እሺ እንዴት ቀባሹ? ቂቤ እንደዚህ አይነት ቂቤ አለ እንዴ? ማርያምን ቂቤ እንተቀቦት ፊትሽ ላይ ትራፍ ላይ ቢቲ ማርያም መታሻሉ ሳሩ ማርያም መታሻሉ ረፊ እሺ እናንከኝ እኮ ነው። እሺ መታሻሉ አየሩ መንካት ለፊ ነው እንዴ? ሳሩ ምን ትሰራለህ? ፊት ለፊቷ ምን ትሰራለህ? በቃ ማርያም በቃ ሳሩ አረ በመቤቴ ሳሩን መቤቴ ፊቷ ላይ ምን ትሰራለህ? አትሄድም እንዴ አንተ? ለቆዳ ጥራጥሩ እኮ ማርያም ሳሩን ረፊ መቤቴ ሳሩን ጠራኩ። ቆዳው ጠራኩ። መቤቴ ሳሩን መታሻሉ እንደዚህ ጸጉሬ መቀጨርስልህ ሳሩን በማርያም ረፊ በማርያም ሳሩን መቤቴ ይሄ ሲጀምር በፈቃደኝነት ላይ የተመሰረተ ነው። መቤቴን ሳሩን መታሻሉ ረፊ መቤቴን ረፊ ከዚህ በላይ ምን ታርግ? ማርያምን መታሻሉ ሳሩን መቤቴን ትጣይኛለች። ሳሩን ረፊ ሳሩን ማርያምን አልፈልግም። ሳሩን መቤቴ እኮ በፈቃደኝነት ላይ የተመሰረተ እኮ ነው። በእናትህ አሁን ከምሬ ነው። መቤቴ መታሻለሁ እያለ በቃ ሳሩን ክርስቶስን ምን አሁን እንዳልፈለገ ነገር እየሆነ ነው። ቆሞ አጠገቧ እኮ ነው። አይ እንዳትነኪኝ፣ በነኪኝ ግን እንዲህ ተነኳል። እመታሻለሁ። ኧረ ተው። ከሊስትሮ ስራ መልስ ህይወት ግን አንዳንዴ ፌራ በፊት እሺ፣ ነገር ታሳየናል። የዴሊቨሪዎቹ በርገር ነው ይበሉት፣ የሊስትሮዎቹ ምንድን ነው ይበሉት? ግብርና ተቀጥሬ ሞፈር ቀንበር ራሴው ተሸክሜ በሮችን ጠምቄ ከሊስትሮ ስራ መልስ በአመት 2000 ብር እየተከፈለኝ ግን ምንድን ነው እየሰራ ያለው ወንድሜ? ዱቄት ምናምን ደግሞ ጭብጦ ልትበላ ነው በአመት ተደረገ። ግን ልብስና ጫማ አልተረፈም። ዴሊቨሪዎች አሪፍ ገንዘብ አቅማም ናቸው፣ ሊስትሮዎች ግን ቺስታ ናቸው ለአንዳንድ ነገር። ስለዚህ ዘርፍ መቀየር አለባችሁ። በቃ ሊስትሮዎች ዴሊቨሪ ስሩ። በቃ በርገር ምን አንድበሉ ገዝቼ 2 በሬ ለማግኘት 2 ቀን። አይ ግን አጨራረሱን ሳናይ መፍረድ የለብንም። ያዘመርኩት በቆሎ ጀለስ ራሱ አሪፍ ጸዴ ስጋ ነክ ነገር ምን ሊበላ ይችላል። ተካፍለን 2 ኩንታል እስካሁን ዱቄት ነክ ነው። በቃ ማመጣው ሊስትሮ ጎመን በዳቦ ልትበላ ነው ወንድሜ? ታጥቦ ጭቃ ሆነብኝ ኑሮ። ቲክቶክ ጀመርኩ ተስፋ ሳልቆርጥ 100 ሺህ ገባሁ። በውስጥ መስመርም አይዞህ በርታ ያልፋል ትሉኛላችሁ ብዙዎቻችሁ፣ ከልብ አመሰግናለሁ። ወይኔ ጎመን ነው የሚበለው። ይኸውልህ በቃ ከዴሊቨሪ ስራ መልስ በርገር ትበላለህ። ከሊስትሮ ስራ መልስ ደግሞ ከሊስትሮ ስራ መልስ ደግሞ ጎመን በዳቦ ትበላለህ። ደምጣ አትጨክኑብኝም። እንደኔ ደግሞ ቺስታ ቲክቶከር ስትሆን ደግሞ ሽሮ ትበላለህ። ምንም አትበላ። ከሽሮ ጎመን ይሻላል እኮ። ወይኔ በቃ ይኸውልህ አሁን ሁላችንም ገብቶናል። ዘርፍን ቀይረና ሁላችንም ዴሊቨሪ እንስራ ነው የምልህ እኮ ወንድሙ። ሺህ ዓመት ኑሩልኝ። ምችት ይበልህ። መልካም ትዳር ለሙሽሪት አዲስ ዓለም የሰጣችሁ ምንድን ነው ፊትሽ? አበቃቸው። ወይኔ በቃ እስከ ጥግ ስጠጣ እኮ ነው። ወጣ እኮ አምልጦ እንዳይወጣ እህቴ፣ ወጣ እኮ። ኧረ ተይ አምልጦ እንዳይወጣ። አበቃቸው። ይሄን ኤአይ ነው ተመሰጥ ይበቃል ማለት ነው። አሁን ይሄን ኮድ ነው አነም የቪዲዮ ባለቤት እኔ ነኝ። በፈለኩት ሰዓት ማቋረጥ እችላለሁ። አይቷል። የሁሉ ሰዓት አስመስጦ ፕሮሞ ሊሰራብን እኮ ደግሞ ለጆክ ነው። አበቢሸ ምንድነው እንደዚህ በመሰላል መሬቱ ነው እየቆፈራችሁት ያላችሁት? ኧረ ማንፓወር! ኧረ በሁለት ሳይድ ነው።
ምን አይነት አሰራር ነው? ወይኔ 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 አፍሪካ! አንተ እኮ ማሽን እኮ የሚቆፍረው እኮ ነው። ይኸው በሰው ጉልበት እንዴት እንደሚያሳዝኑ ያያቸው ነው። እኛ እስቲ ቆይ ለአፍሪካ ህዝብ ካልታዘነ ለማን ነው የሚታዘነው? ግን የት ሀገር ነው አሁን ይሄንን? እሺ የምታውቁ ሰዎች እውነት ኮሜንት ላይ ምን እየተሰራስ ነው? ምንም እንኳን መጨረሻው ባያምርም በጣም ቆንጆና የሚያምሩ ቀናቶች አሳልፈናል። ማለት አንቺ ጭሶ የሌለ መስሎኛ ቃል አንቺ ከኔ ጭሶ የሌለሽ መስሎሽ እስኪያቅ ድረስ ራሳችንን ተለያይተህ እኮ ነው ሆነ በቃ አይደለ? አንቺን ሳገኝሽ በጣም ብዙ ነገር አሳልፈናል። እባካችሁ በቃ ያ ነገር ሲያቆም አንቺ ስለኔ ክፉ ነገር አንቺ ስለሱ ክፉ ነገር ምናምን የምትወሩ ሰዎች በቃ ደስ አይልም። እግዚአብሔር ምንም ቢሆን ደስ የሚሉ ቀናቶችን አሳልፈናል። መጥፎነቱን ለራሳችሁ ካንቺ መጨረሻዬን ካንቺ ጋር አስቤያለሁ። ገባሽ? ምንም ቢሆን በቃ መርጬሻለሁ። ያስነጥሳል፣ ትለያለሽ፣ ምክርህ ያስነጥሳል። አልቅሼልሻለሁ። ገባሽ? ምንም ቢሆን አልቀሽልሻል። ገባሽ? ከሱ ጭሶ የለም ብለሻል። በቃ መጨረሻሽን ከሱ ጋር ማድረግ ፈልገሻል። በቃ ለኔ ወንድ ማለት እሱ ነው፣ ለኔ ሴት ማለት እሷ ናት ተባብለናል። በቃ እግዚአብሔር አልፈቀደውም ብለን እንውሰደው። ትንሽ ነገር ከተፈጠረ በኋላ ሄደን ክፉ ነገር ማውራት ምናምን አይን ላፈር ምናምን መባባል አስፈላጊ አይደለም። ማርያም ፍቅር እምባይን ያመጣው። እስቲ ምክሩን ተቀበሉ ባካችሁ። እኔ ትዝታዬ ተቀስቅሶብኝ ነው። የዱባዩ ቀበጥ እናንተ በከስክሴ ትቀልዳላችሁ። እኔ ግን እሷን ተጠቅሜ ስንት ብር እንደሰራሁባት ጸሎት እንዳለ ሆኖ ማለት ነው። ለማንኛውም በጠዋት ከስራ እየተመለስኩኝ ነው። አዳሪ ነኝ ታውቃላችሁ። እዚህ ጋር እንቅልፌን ለጥልጮ ባስ ውስጥ ነው የደረስኩት። አይናራችንን ፈንቀል ምናምን ነገር እናደርጋለን። የጠዋት ፀሐያችን አይናር ፈንቀል ጥላ ላይ ነው፣ ምክንያቱም ዱባይ ነው ያለው ያራዳ። ከዛ እዚህ ጋር ከስክሳችንን ወለቅ እናደርጋለን። ስልክ በመሀል ይደውላል። እሱ ምናምን ነገር እያወራን ነጭ መሳይ ጥቁር ካልሲያችንን እናወላልቃለን። ብትታጠብናት እንደ ቢሮ ሰራተኛ በነጭ ካልሲ ነው የሚሄደው እኮ። እምገርም ሰው ነኝ። ብቻ ግን እዚህ ጋር ገባንለት ምናምን ነገር። አሁን ስልካችንን ትተን የምናወላልቅበት ታይም ነው። ምክንያቱም ቶሎ ሻወር ወስደን ቁርስ ቤት ሳይዘጋ የፈጠነ መድረስ አለብን። እዚህ ጋር ያሉን እቃዎች ወጣ አድርገን እናስቀምጣለን። ከዛ ቱታችንን የፈጠነ በቃ በፈጠነ ነው የምናወራልቀው። እዚህ ጋር ላውንደሪ ማስቀመጫ ናት። እሷን ቱታችንን እንከታትና ውጭ እናስቀምጥላቸዋለን። ከዛ እዚህ ጋር ፎጣችንና እዚህ ጋር ሻምፖ ነገር ገባ። ሻምፖ ግድ ነው ያራዳ ልጅ። ቁንጣችን ምናምን ነገር ይዘን እንወጣለን። ማን ነው ይዘን እንገባለን። ወዴት? ወደ ሻወር ቤት። የፈጠነ በሩን እንዘጋለን። የመጀመሪያ ስራችን ካልሲያችንን ማጠብ ነው። እሷን በሻምፖ ያራዳ ልጅ የምን ሳሙና ነው ላመጣ በሻምፖ ይዘጋ ነው በቃ የሻምፖዋ ሽታ ያራዳ ልጅ ካልሲ በሻምፖ ማጠብ ልመዱ ያራዳ ልጅ ልክ እንደ ከዛ እሷን አጠባጠባ በሻምፖ እናደርጋለን። የፈጠነ ልብሳችንን ወለቅ አድርገን ወዴት ሻወራችንን እንጀምራለን ማለት ነው። እዚህ ጋር አሁን ቼክ እናደርጋለን። ቀዝቃዛ ስለሆነ ትንሽ ቼክ ገላውንም በሻምፖአችን ገላውንም በሻምፖ ትክክለኛ ወንድ ነህ አንተ። በፎጣችን እናደራርጋለን። ሁል ጊዜ ይሄ ነጭ በቃ ቦዲ ግራ እንደገባኝ ፊትና ኋላው እሱን ካደረግን በኋላ እዚህ ጋር አርጀንቲና እኛ በተቃራኒው በቁንጣን ያለን ያራዳ ልጆች እንደማንም አርጀንቲናማ ተሸነፈችው። እዚህ ጋር ከዚህ የታጠብንባትን በቃ አጠባጥብ እናደርጋለን። ቢኮዝ ያው ጽዳት እየተኮሰ ነው ይመስለው ታውቃለህ። ጽዳት ለቤተሰብ፣ ጽዳት ለኢንቫይሮንመንት፣ ጽዳት ለሁሉም በሚለው ከዛ እዚህ ጋር ያላለቅናትን ልብስ ድጋሚ ላውንደሪ ውስጥ እንከታለን። እዛ ደቅ አድርገንላቸው በሩጫ ወዴት? ወደ ምግብ ቤት። ያራዳ ልጆች 2 ደቂቃ ነው የቀረው ሲዘጋ። ከዛ የፈጠነ ደረስን። በሩን ስናየው ያው ለመዘጋት ትንሽ የቀረው ሆኗል። እንደምታዩት ባዶ ነው፣ ማንም የለም። ከዛ የፈጠነ በደስታ በቃ ኒስካፌያችንን ምናምን እዚህ ጋር ሹገራችንን ምናምን ጠቅ ደረሰበት ፈለን እሱን ማማሰል ደረሰበት። ጎበዝ። በቃ እሱን ፊክስ ካደረግን በኋላ ጽድት ያለ ሻወርማችንን ይዘን ወዴት? ሻወርማ ሳይሆን ሳንዱች ነው አይ ቲንክ ወደ ሩማችን ፏ ብለን እንመለሳለን። በቃ ስትሄድ በሩጫ ስትመለስ ኮራ ብለህ ትመለሳለህ። ቢኮዝ ዋናውን በእጅ ይዛል። ከዚህ የፈጠነ እንገባለታለን። እቺን ብቻ ነው የምትበላው። በጣም ነው የሚሞቀው ያራዳ ልጅ በጠዋት ራሱ ማለት ነው። እቤት ስገባ የኤሲው ቅዝቃዜ ምን አይነት ትንፋሽ እንደሚሰጥ ልነግርህ አልችልም። ለማንኛውም ፈወይ ይገባለሁ። እንግዲህ አልጌ ቤቴ ማለት ናት እንደምትዋት እዚህ ጋር በቃ የሌለ ነገር የለም። እዚህ ጋር የተደረደረው ምናምን ግን ከሁሉም በላይ ይሄኛው ብራዘር ለኔ ሁሉም አይነት ነገር አላት። መጽሐፍ ቅዱስ ነው ሁልጊዜ በቃ ጸሎቴ ከፍ የሚልበት ምክንያቱ ይሄ ነው። ያራዳ ልጆች ሁልጊዜ ብትጸልዩ መጽሐፍ ቅዱሳችሁን ከጎናችሁ ብታስቀምጡ ሁሉ ነገር ይስተካከላችኋል። ለማንኛውም ከጎኔ ምን አለ? ቤላ ቲዩብ አለች። ዩቲዩቤን ደቅ ብዬ ማይባት ስክሪን አለ። ዩቲዩብም አለው። አረ የጀለስን ዩቲዩብ ሰብስክራይብ አድርጉ። ያለችዋን ብድግ አድርገን ደቅ እናደርጋታለን። ቢኮዝ እንቁላል የለባትም። እዚች ጋር ነው ዋናው ዳቦ በእንቁላል ካቻባችንን ደፋ እናደርግና ያ
በደጉምጫ ማለት ነው ጉምጥ እናደርጋለን። ያው አንድ ያጣላል በሀገራችን ባህል በሚለው አንድ ካቻፑን እንዲያደረገ በቃ ካፌያችንን በላዩ ላይ ደብለቅ እናደርግበታለን። 5 ጉርሻ ጧቴን በዚች አይነት ወይ አሳልፍና ከዛ እዚህ ጋር ዩቲዩብን ቼክ ምናምን ነገር አደርጋለሁ። ጋይስ እዚህ ጋር ከደረሳችሁ 40 ጊዜ ኮፒ ሊንክ ያረዳ ልጆች ቢሳይ ምችት ይበልሽ። የሆነት እኔ ዱባይን ሁሉ ጊዜ በቃ ቢዩቲፉል ሳይዷን የሆነ ምቾት ያለበትን ሳይድ ምናምን ነው የሚያሾፉ ብዙ ሰዎችና እዛ ጋራ ደግሞ ስራ የሚሰሩ ሰዎች ያለባቸውን ውጣ ወረድ ላይፍ ስታይላቸውን ምናምን የሚያሳዩበትን መንገድ አፕሪሺየት ሳላረግ አላርፍምና አባቢሻ በጣም ነው የምትመጪ። ፕሊዝ ዩቲዩቡን ገባ ብላችሁ ሰብስክራይብ እያደረጋችሁለት ይኸው ስሙን ጽፎላችኋል አይደል? አይታችሁታል ቪዲዮ ላይ እየገባችሁ ሰብስክራይብ አድርጉለት። ሰፖርት እናድርገው የሀገር ልጅ ቴዳ ስማኝማ ቴዳ ምን ሽሮ ነው በርበሬ? አሁን ደግሞ ምን አለቀብሽ? አውሪ እውነትም የውጭ አልጋ ቤት ቀጋ ማለት አንተ ነህ? ምን ጉድ ነህ? አይ እሱ አላለቀም አለ ማኪ ዛሬ ከድሬ ትመጣለች እና እኔ ምን አገባኝ? ያው ታቂለ ቡና ትወዳለች። ጨስ አድርጌ ልጠብቃት ብዬ ነው። ቡና ብር ስጣት። ቡና ጓደኛሽ ጋር ፍለሽ ልጠጪ? አዎ አፈር ጠጪ። ቆይ እኔ የምለው ብሩን ከዛፍ ላይ የሚሸመጥጠው ነው እንደሚመስልሽ? ሁልጊዜ ይሄንን ግዛ ያንን አምጣ ያልቋት እንዴ? ሚስት አይደለች እንዴ? ዝም ብሎ እኔን ልጅ መጠበቅ አይሰለችሽም እንዴ? እስኪ ውጪና ሴቶቹን ያቸው። በአሁን ሰዓት ቤት ቁጭ ብሎ የቤት እመቤትነት ቀርቷል። እሺ አትጩተው በቃ ለካፊ በጠዋት እንደዚህ አንተ ምን አዳር እንዴት ነበር እንዲህ ተናደህ የምትንቀሳቀሰው? ያልተጠናበት ትዳር ውስጥ ስትገባ እንደዚህ ነው በቃ። ኧረ ቴዳ የተለመደችው አንግጨኝ እንጂ ቸኩዬ እኮ ነው በእናት የደሃ አምላክ አንተን ባይጠልልን ኖሮ ምን ይውጠን ነበር? አረ ኖርማል ነው ካለ ቡና ከውቀን አይገፋም። ፏቤ በቃ ለሚስቱ እየከለከለ እዚህ ለውጪ ሰው መልካም ይሆናል። ቢሉ ደረሰች። በቃ ቶሎ ብዬ ከሰል አቀጣጥላለሽ። አይ ግን እኮ ቡና እኔ ጋር አለ። እስኪ ቁጭ በይና እናውራ ይሻላል። እሺ ካልሽ እንግዲህ እስከ መቼ ነው እንደዚህ ስራ የለሽም እያለ ሞራልሽ እንዲሰባብረው የምትፈቅጂለት? እሱ ለሱ ካለሽ ፍቅር ይልቅ የገንዘብ ጥገኝነትሽ ነው የታየው። በሱም እኮ አይፈረድበትም ቢሉዬ። ምን ያርግ ብለሽ ነው? አይ ምንም እኮ ቢሆን ባልሽ ነው። ጸባዩ ሁሉ የሚደብረው ጸባይ የሚያቀኝ ሰው ያውቀዋል። እንደዚህ ቤት ውስጥ በጣም ደባሪ ሰው ውጪ ቅዱስ የሚጫወት ሰው። እኔ ባይዘዌ ልንገራችሁ የፈለገ ቢሆን ነው ማለት ቤት የሌለኝን መልካምነት ውጪ ላንተ አላሳይህም። በቃ ውጪ ላይ ላንተ መልካም መስዬ ከታየው ቤት የዛ ንጥፍ ነኝ ነው ማለት እና አይደረግም። በቃ ምን አይነት ሰው ምን አይነት ሌቭል ኦፍ ንፍጭልና ላይ ሲደርስ እንደዚህ እንደሚሆን እኔ አላቅም። በጣም የሚያስጠላ ነው። በጣም እንደዚህ የምታደርጉ ሰዎች ካላችሁ የእውነት ሰው ታዝቦ መክሯችሁ የሚያውቅ ሰው ካለ ተመከሩ፣ አድቡ። በጣም ነው የሚያስጠላው። ለቤትህ ሳትሆን ለውጪ ሰው በጭራሽ ለመሆንም አትሞክር። አብርሽ አንዴ ብቻ አንቺ ቆይ ሰው የሚልሽን አሻይም እንዴ? በቃ ተይኝ። አንዴ ብቻ ስማኝ። ልሰማሽም የሚለወጥ ነገር የለም። እንዳትከተይ ስራ ቦታዬም እንዳትመጪ፣ አለበለዚያ ግን አስቀይምሻለሁ። ምን ትመስላለች? ኢዛና ምህረት ፈጣሪ አንቺ ስትለምኝ ያሳየኛል ብዬ ጠብቄ አላቅም ነበር። ብርቅ ነው እንዴ? ቀላል ብርቄ ነው። ምን ብለሽኝ እንደነበረ ረሳሽው እንዴ? አንተ ወንድ ልጅ አይደል እንዴ? ቆፍጠን በል እንጂ። ፈልጌ እኮ አይደለም፣ ፍቅር ነው ስርስርሽ እንድል የሚያደርገኝ። አቦ ፍቅር እያልክ አትጃጃል። መለማመጥ ድካም ነው እንጂ ምንም የሚቀይረው ነገር የለም። ችግር የለም፣ አንድ ቀን አንቺም ደርሶብሽ ታየዋለሽ። እኔ ማለት አታቀኝም ማለት ነው። ስለምን ካየኝ እንኳን አብጃለሁ ማለት ነው። እሺ መቼም አሁን አብደሽ አይደለም አይደል? ስታመም አየኝ። አሁን ደስ አለ? በጣም ያቀለልሽው ህመም ሲያምሽ ሳይ እንዴት ደስ አይለኝ። ፈጣሪ ምንም አይሳነውም። ከኔ እንኳን ባይሆን ፍቅር የያዘሽ እንኳን ይዞሽ አየሽው፣ እንኳን ህመሜን ታመምሽው። አየሽ በደል ያረፍዳል እንጂ አይቀር። ምህሩ ምንድነው? ቆይ ሁዲ ስላደረግሽ በቃ ትዝታ እንደሆነ እንድናስብ ምናምን ኤክስፔክት አድርገሽ ነው? ሱሪሽና እኮ ከውስጥ የለበስሽው ማን ነው? ከሁዲው ውስጥ ማየት እንችላለን። በቃ ትዝታው ከ5 ደቂቃ በፊት ነበር ነው። ኧረ ተው ኮንቲኒቲ ምናምን ተው። እኔ እዚህ ጋር እናንተ ድራማ እያየሁኝ ክሪቲሳይዝ እንዳደረግ እድል አትስጡኝ። ፀጉርሽን የተቀባሽው ቀለም ራሱ ለስንት ጊዜ ነው? ትዝታሽም ላይ አለ፣ አሁንም አለ። እኔ ቃል አጣው። የማዳም ቅመሙ ነሽ። የቪዲዮ ከደረሰሽ አሚን ሳቲ እንዳታሳልፊው። ፈጣሪ እንግልትሽን አይቶ ናፍቆትሽን አይቶ ደስተኛ ህይወት በቅርቡ ይስጥሽ። ደስተኛ በደስተኛ የሆነ ይስጥሽ። አንቺን የሚያከብር አንቺን የሚንከባከብ አንቺን የሚወድ ወንድ ወደ ህይወትሽ ይላክልሽ። ሁላችሁም የማዳም ቅመሞች አሜን እያላችሁ ኮሜንት ላይ የሚንከባከብ ባል ፈጣሪ ይስጥሽ። ለዛች አዝ ጓደኛሽም ሸርሸር አድርጊላት።
እወድሻለሁ። ይሄን ቪዲዮ የማዳም ቅመሞች በቃ አሜን ሳትሉ ካለፋችሁ ሁሉ ይከፋኛል ነው ብላችሁ ምርቃት ለእናንተ። እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትናንትና እቀጣለሁ ብዬ አንተ ሳሰብረው ተሰበረ ልጁ። ሴዱ ሁለት ነገር አይ ቲንክ ለፋይቱ ዓለም አዲስ ነው መሰለኝ። እግሬ ተጎድቷልና ፋይት መግባት አልችልም ብለህ ካሰብክ እንግዲህ ፕሮፌሽናል ሊንክ ትላለህ። let me give you one advice መቼም ፋይት ሙሉ ሆነ አትገባም። ሁሌ የሆነ ጉዳት ይዘህ ትገባለህ። every single fighter ለዚህ ኮንትራክት ስትፈርም ለዚህ ህይወት ሳይን አፕ ስታደርግ ፐርፌክቱን ይገባለው ከጁዝ ብለህ አይደለም የገባው። በቃ እኔ ፋይት ላደርግ ነው የገባሁት እንጂ ትክክል ምንም አይነት ጉዳት ቢደርስብኝ ይሄን ነገር አላቋርጥም። ግን coming to my second point በቃ ተጎድቻለሁ፣ ፌር አይደለም። ጆኒ ኦልሬዲ ሳልጎዳ ይሄን ሁሉ ብር አፍስሼ ትሬኒንግ ላይ ይበላኝ ነበር። አሁን ግን እንዴት አድርጌ ፌል አድርገው ካልክ እኔ ላይቭ ላይ በመላው ኢትዮጵያ ህዝብ ፊት ለፊት አንድ እግሬን አንተ የተጎዳው ነገር እጎዳዋለሁ እኩል እንዲሆን ማለት እንጂ ኬጅ ውስጥ አልገባም የሚል ነገር ሴዶ አታስቡ። ወይኔ I'll break my leg too እንገናኛታለን እኩል እንሆናለን ሊንክ ብያለሁ ሴዶ ነው። I'm also kind of disappointed እኔ ከመስበሬ በፊት የራሰ ነገር እንትን በማለት እኔ ችሎታዬንና ኢንተለጀንሴን ተጠቅሜ የሴዶው ነገር ሰብራለሁ ስል your lack of intelligence broke your own leg. How? This is preposterous. We are still going to be fighting no matter what happens. ወይኔ ገለበጣለች እንጂ እናንተ እዛ ኬጅ ውስጥ አንገናኝ አንቀር። ጆኒ ዘንለት በቃ ልጅ እኮ አልፈለገም። በቃ እኔ በዚህ ልክ ምክንያት ያለው ሰው አይቻላቅም ነው ማለት እንደ ሴዶ። አረ ወይኔ ድብድቡ ላለመደባደብ አንተ የዘረዘረው ምክንያት አልቅበትም እንደ ምክንያት እኮ ያስደነግጣል። ራሱ እንኳን ኮንትራቱን ተፈራረምክ እንጂ የራሴንም እግር ሰብሬ እኩሉነን እንጣላለን ብሏል። እንግዲህ ሴዶ እናት ሆድ ብትገባ ራሱ አታበልጠው። ይሄ ቦርሳ ስንት ነው? 20 ሺህ ምንድን ለምንድን እንደዚህ ልጠሽ የገባሽው? ዋጋ ጨምረሽ ትናገራለሽ። እሺ እንዴ ለምን ብታይ ዋጋቸው አሪፍ ነውና ብራንድ ዕቃ ነው የሚይዙት። ባለችው ዋጋ ነው የምንገዛው። እሺ እንዳትከራከራት። እውነትም በጣም ነው ያለው። ለቦርሳ 20 ሺህ ብር ነው ያለ የሰማሁት። እንዴት ናት? እቺን ቦርሳ ነበር የወደድኳት። ሰሞኑን አርቲስቶች እቺን ቦርሳ ነው የያዟትና አታምራ በጣም ነው የወደድኳት። ቆንጆ ናት በጣም። ስንት ነው? 25,000 ነች። 5,000 ጨመረች። ቆንጆ ቦርሳ ወደሻታል አንቺ? ሁሌ በጣም ወድጃታለሁ። አስተላለፈ። እናመሰግናለን። እሺ ቴንክ ዩ። ለምንድን ነው ጨመረሽ እንትን ያልሽው የገዛሽው? መጣው አንዴ ስልኬን ረሳው መጣ። 5,000 ትራንስፈር አድርጊልኝ የፈጠነ አካውንትሽን ንገሪ። 1054 ወይኔ በሲስተም 5,000 587 ተአምር እኮ ነው። ሲስተም ትጠላለህ ነው የምልህ። አጠይቅናለን። የዚህ አጠይቂውም እንዴት ዝም ብለሽ 5,000 ብሩን ምን ይከለክልሻል ነው? የ20 ሺህ ብር ቦርሳ ለአንቺ ሳይከራከር እየገዛ 5,000 ብር ለምንድን ነው አንቺ የምታጭበረብሪው? ይህን ቪዲዮ ለሴዶ እንድታደርሱልኝ ነው የምፈልገው። ተመልከት። ለመደባደብ እጅና እግር አይደለም የሚያስፈልገው፣ የወንድ ልጅ ልብ ነው። ትሰማለህ አይደለም? ከሞተር ከቡርጅ ከሊፋ ወርዳ ተፈጥፍተህ ብትን ብትል ሰብስበን ሪንግ ውስጥ እናስገባሃለን። ትደባደባለህ። ብትሞት ቀብር ብትገባ ወይ ያጎተ ያክስት ልጅ ተፈልጎ አምሳያ ዘር ማንዘርህ ነው የምትተርፈው። ይደባደባል እንጂ አንተው አው ካልፈለገ ሰበበኛ ነው፣ ከፈለገ ተአምረኛ ነው። ሰበብ አታብዛ። ና ግባ ተጋጣ። ቆጮ የጠነከረ እግር በሞተር አይሰበርም። ሞተሩ ነው የተጎዳው። ሂድና አንሳው። በቃ ሁሉም ሰው ተደባደብ ውልፍች የለም እያለህ ነው። እንዲሁ የኢትዮጵያ ሕዝብ ይሄን ድብድብ እስኪያይ ድረስ የእውነት ማን ምን ጠበቀ? ሰላም ነው አባንት ይነ ገርል ፍሬንድ አለውና ቦምባስቲክ ሳይድ አይ ምንድን ነው? ቀደም እዛ ጋር ሾፍኩና ጀዋልን አልቀበል ብዬ ፍሬንድ አለው አልኩሽ እኮ ማየ። እንዴት ነው ነገሩ? ገርል ፍሬንድ አለው። እስቲ ጻጥበል እንዴ አንተ እኮ በጣም ተመቸኝ። አለባበስ ነው ጸድይ እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳም ካልበላንም ድንጋይ ይበላል ግማታ አንተ ልጋብዝ መሰለህ እንዴ?
አላስወራልን እኮ ለምን እናንተ ጋር ስልክ ስጠቅና ለምን አናወራም? ዋው ምቹ በቦክስ ወረደ። በቃ ወረደ። ተቀበል። ምቀኛ ጓደኛ። አንቺ ግን ይሄ ሁሉ ስድብ እንዴት ነው የምታውቂው? ትናንት የአርጀንቲና ደጋፊ ነበር ዳውድ በርጠሚዮስ የስፔን። ስለዚህ የበርጠሚዮስ ቀን ነበር ማለት ነው። አስቧል። ለማንኛውም ለዘረክሱላችሁ ቪዲዮዎች እነዚህ ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ስለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣዩ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።